በመንፈስ አብሮ መሰራት በመንፈስ ሁላችንን የሚሰራበት አሰራሩ በመንፈስ ቅዱስ ስጦታ በኩል ነው የሚሆነው ስለዚህ መንፈስ ቅዱስ ሙሉ ሰው የሚያደርግ እንደ ሙሉ አካል ቤተክርስቲያንን የሚያቆም ደግሞ የተለያዩ ጡቦች ተሳስረው የማዕዘን ራስ በሆነው አለት በኩል ተገጣጥመው ከፍ ያሉ እንደሚሄዱ መንፈሳዊ ቤት በጌታ ቅዱስ ቤተ መቅደስ ለመሆን ወይም ደግሞ የጌታ ማደሪያ ለመሆን ይወላችሁ እያንዳንዱ ምእመን መንፈስ ቅዱስ ማደሪያ የጌታ ቅዱስ ቤተ መቅደስ ነው ደግሞ እንደዚህ በህብረት ስንሆን ደግሞ ይሄ ቤተ መቅደስ ነው የጌታ ማደሪያ ነው አብረን እንድንሰራ አብረን እንድንበጅ አብረን እንድናድግ እግዚአብሔር ፈቃዱ ነው መንፈሱንም ስጦታውንም የሚያደርገው ለዚህ ነው አካሉን ለማነጽ ነው ባለን አገልግሎት መጠን የሆነ ቦታ ላይ እንድንቀመጥ አይደለም በፍጹም እግዚአብሔር እንዲህ አይነት አሰራር የለው እግዚአብሔር የሚሰራበት ሰው መጀመሪያ መሰራት አለበት መጀመሪያ ለሰሪው ለጠሪው ለሿሚው የሚሆን ማንነት ሊኖረው ያስፈልጋል ከእምነት ጋር ይገናኛል እምነት ጳውሎስ ወገቡን ታጥቆ ያሳድደው ለነበረው የሚሰደደው መከራ ያቀብል በነበረበት ሁኔታ መከራ የሚቀበለው ሰይፍ በመዘዘበት በዛው ሁኔታ ሰይፍ ለማስተናገድ የጨከነው የትንሳኤው ምስክር መሆን ስለቻለ ነው እስኪ ስለ ትንሳኤ የተሰጡ ትምህርቶችን ይዋቸው ጳውሎስ በጣም ጠንካራ ትምህርት ነው ያለው አስገራሚ ምስጢራት በርሱ በኩል ተገልጠዋል አስቀድሞ በእግዚአብሔር መልክ ሲኖር የነበረ ነው አሁን ደግሞ የሰውን መልክ ገንዘብ አድርጎ ፍጹም ሰው ሆኖ ተገኝቷል እኔና እናንተን ከእግዚአብሔር ጋር ለማስታረቅ በሰው ወገን ያለውን ጉዳይ በሰው መጠን ለመዳኘት ጌታ ኢየሱስ ክርስቶስ የአብርሃምን ዘር በመያዝ ስጋና ደም በመካፈል ፍጹም ሰው ሆኗል እኛን ወደ ክብር ለማምጣት ከራሱ ተነሳሽነት ቀዳሹ እርሱ ከምንቀደሰው ከኛ ጋር የመንፈሳዊ ዓለም ራስ እኮ ጌታ ኢየሱስ ሌላ እኮ ከፍታ የለም ሌላ መድገት የለም በጌታ የሆነውን ነገር የሚያሳንስ ነገር ልንገራችሁ ሰይጣን በመንፈስ ቅዱስ ስም እንኳን ቢሆን ጌታ ኢየሱስን በሰዎች ልብና በሰዎች አእምሮ መሳል ሰዎች እሱን በመቀበል ወደሚገኘው ወደ ዘላለም ሕይወት እንዲመጡ ማድረግ ነው ደግሞ የዳኑትን ደግሞ አሁን እንዳነበብነው ማሳደግ ከህፃንነት ከእንጭጭነት ማውጣት በልዩ ልዩ ጸጋ ደግፎ ቤተክርስቲያን ማነጽ ስራው ነው ግን የጸጋ ስጦታ ተብሎ በጸጋ ስጦታ ሰበብ ያውም የእግዚአብሔር መንፈስ ለመሆኑ ምንም አይነት የመጽሐፍ ቅዱስ ማስረጃ ለማይገኝለት ወድቆ መነሳትና ጩኸት ይሄንን የወንጌል እውነት እንዳላደጉ ሁሉ ጊዜ ያንኑ ያሉ እንደሚኖሩ ህፃናት አድርጎ ማሰብ ልንገራችሁ ምንም ሌላ ዝባዝንከ ያስፈልገው ሰይጣን ነው ምክንያቱም ሰው የሚድነው በክርስቶስ ነው ክርስቶስን በሰው ልብ ካደበዘዘ ሰው በምን ይድናል ሰው እኮ የዘላለም ሕይወት የሚያገኝበት ብቻ አይደለም ዛሬም ድካም የዚህ ዓለም ክፋት በሕይወታችን ዙሪያ ከሚያመጣው ነገር የሚያድን ሌላል ያዳነን ነው ዛሬም የሚያድን ክርስቶስ ከፊትህ ከተወሰደ መስቀሉ ከፊትህ ከተወሰደ በክርስቶስ አማካኝነት እግዚአብሔር ያደረገው ነገር በሕይወታችን ስፍራ ካጣ ምን ክርስትና